አሊ የ31 ዓመት ባለቤቱ ፋይል ስትልክልኝ ነበር። ፋይል ስትልክልኝ ኡስታዝ እንድሰማ ያደረገችኝ ባለቤቷ ወዲያው እያለቀሱ ነበር ሲሰሙ የነበሩት። እንግዲህ ሙስሊም ነው ይሄ ልጅ። የ31 የ32 ዓመት ጓደኛዬ ነው። ክርስቲያን ነው ብሎ ጠልቶኝ አያውቅም። እኔ መጀመሪያ ሰርጌን ሙሉ ወጪ በቃ ኦልሞስት 90% ወጪ ያወጣው ሙስሊም ነው። አሊ አርባ ይባላል። አሁን የጭፍራ ወረዳ አስተዳዳሪ ነው። 2000 ላይ ሳገባ ሙሉ ወጪን የሸፈነው ሙስሊም ነው። ወንድሞቼ ናቸው፣ ዘመዶቼ ናቸው። በጣም ከሙስሊም ጋር የኖርኩት እንደዚህ ነው። የእነሱ ጓደኝነትና ፍቅር እንኳን እስልምና እንድቀበል አላደረገኝም። እና ይህ ስለ እስልምና የሚወራው ጥላቻ ምናምን ይሄ ለጎረቤት ለጓደኛ አይነት ያላቸው አክብሮት የሚሰጡ ፍቅር ብዙ ክርስቲያን ከአፋር ጋር በሰላም ነው የሚኖረው። አንድ አፋር ሰውን በሃይማኖቱ ሰው አታክ አድርገው አያውቁም። እንደዚህ አይነት ሰዎች ጋር ነው እንግዲህ የኖርኩት እኔ። በቃ የመጀመሪያ ሁለተኛ ሚስት ነው ያለኝ። አሁን መጀመሪያ ሚስቴን ተፋታኋት 2000 ላይ ሙሉ ወጪውን የሸፈነው አሊ አርባ ነው። ተራ ባለሙያ ነበር ያኔ። ከሰዎች ጋር እንደኔ እየዞረ ለምን ወንድማችን ልጃችንን መዳር አለብን ብሎ እነዚህ ነገሮች ላይ እንትን አላቸው፣ ውጤት አላቸው። ልብህ ላይ የፈጠሩ የሚሄዱት ነገሮች አሉና አሊ ደወለ ወዲያው። ይከታይሳው የኔ ጓደኛ ማለት ነው። ይከታይሳ ማለት ወዳጄ ጓደኛ በአፋርኛ ይከታይሳው። አሁን ምልህም በደንብ አዳምጣለኝ። አዲስ ልብስ አውጣለኝ፣ ግባና ሙሉ ገላህን ታጠባለኝ፣ ጧሃራውን ንጻ አለኝ። በቃ ሙሉ ገላህን ታጥበህ ጧሃራ ሁነህ አዲስ ልብስ ለብሰተኛለኝ። በቃ ወዳጄ ነው። አንድና ሁለት ብዬ ለመስማት እሱን ራሱ ጊዜ አልሰጥም። በጣም ስለማምነው ስለምወደው ገብቼ ገላዬን ታጠብኩ፣ አዲስ ልብስ አውጥቼ ለበስኩ። የተኛሁት እንቅልፍ እንደ ሕፃን ልጅ ማንኮራፋት የለ ምን የለ። ባለቤቴ ነው ጠዋት ቀስቅሳ እንደው ይሄ ልጅ አለ በህይወት ምን ታውቃለች። ግን እሷ ይሄ ሁሉ ሲሆን ተኝተዋል እነሱ መሀል ላይ። እሷማ ትሰማለች፣ ቲክቶክ ላይ ማውራውን ትሰማለች፣ ታጥቤ ሙሉ ስተኛ ትሰማለች። ጠዋት ግን አተኛኜ በጣም ለጥ ብዬ ነው የተኛሁት። እንደዛን ቀን ተኝቼ አላውቅም። ያው ሽማግሌ ከ50 በላይ ስትሆን ታውቃለህ፣ ወጅ ወራጅ ነው የምተኛው። እንዴ እያወክ የምተኛዋለህ እኮ ናፕ እንደ ዶሮ እያልካው። እና እኔ ሌሊት ላይ በጣም ይሄ እንትን ፖለቲካና ታሪክ በጣም ወዳለሁ። ታሪክ ወይ ፖለቲካ ወይ ታሪክ እየሰማሁ ነው ዩቲዩብ ላይ። በዛው እንቅልፌ እየለፈለፈ ደግሞ ነቃለሁ፣ እንደገና ተኛለሁ። የዛ ቀን ድብን ብዬ ተኛው። ጠዋት እሷ ነች የቀሰቀሰች። ይሄ ሰውዬ ሄደ እንዴ ምናምን ብላ አረጋግጣ ስቀጠቅዘኝ ጠንቀው ስነቃ የተሰማኝ ስሜት የብዙ ዓመት ዳነዋ፣ የብዙ ዓመት ስትረስ አለ፣ ጭንቀት አለ። በጣም ተኛው በጣም። ከዛ በኋላ ምንድን ነው በጣም ከእስልምና ደስ የሚለኝ ነገር በጣም ሁሉን ነገር ቀለል አድርጎ፣ ቀሊል ነው ማለት ርካሽ ነው ማለት አይደለም። ገር ታውቃለህ? ገር የሚለው እያንዳንዷ ነገር ላይ ክሬዲት አለ። አሁን እኛ የሆነ ነገር ላይ ደርሰ ነው ፐርፌክት የምትባሉ እንደዛም ሆነ አይሳካልህም ትኮንናለህ። አሁን ቁርአን መስማት ራሱን የቻለ አጅር አለው፣ ክሬዲት አለው። ማንበብ ራሱን የቻለ ክሬዲት አለው። ከፍተህ ማሰማት ራሱን የቻለ ይሄ እኮ ትልቅ የስነ ልቦና ሕክምና ነው። በጣም የሚገርም ሃይማኖት ነው። ያን ቁርአን መስማት አሁን ዝም ብለህ አይ አለኝ ይሄ ወዳጅ አለኝ ዝም ብለህ አንተ ስተኛ አሁን ዩቲዩብ ምናምን ነገር ምናምን ተውና ዩቲዩብ ላይ ቁርአን ከፍተህ እሱን እየሰማህ ተኛለህ። ቁርአን ከፍታለሁ መተኛው እንቅልፍ ሌላ ታሪክ ነው። በቃ ይሄ 15 ዓመት ልጅ 16 ዓመት ልጅ የሚተኛው ከዛ እንዲህ ነገር የእንቅልፍ መድኃኒት ይሆን እንዲህ አልኩ። አሁን ሰዎች ላማከር አልኩ። ሰው ካማከርኩ ይኸው አስተማሪ ይበዛል ሃይማኖት ላይ። ተው የሐራም ነው ቀስበል አርፈ ቁጭ በል ሶብር ምናምን የሚልህ ይበዛል። ልቤ ላይ ይሄ ነገር ደግሞ መጣ። ይሄንንም አልጠይቅም። ለኡስታዝም ልጠይቀው ሞከርኩ። ቅድም ብያለሁ ልቤ ላይ ሐሳብ ጫና ከመጣ በማስተናገድ ነው ላርፍ የምችለው። አይንማ ለምን ዝንጅብል ይጠጣል ሰው? ለምን ይጨነቃል? ለምን መጠጥ ይጠጣል? ለእንቅልፍ ብሎ ለምን ሌላ ባዕድ ነገር ይጠቀማል? ስለዚህ የእንቅልፍ መድኃኒት ተገኘ ብዬ ቁርአን ነው ብዬ ተናገሩ። አብዛኛው ሰው ሰፖርት አደረገኝ። ዩቲዩብ ላይም ሲገባ የቁርአን እኔም እንደዚህ ቁርአን አሁን በቃ ምንም ከፍታለሁ፣ ሰከንድ አልቆይም። አንኮራፋ ነበር አላንኮራፋም። አሁን ቃዥ ነበረ ምናምን በጣም ሚስቴ አንዳንዴ እየመጣ የለም ያ ነገር ረፍት ውስጥ ገባው በጣም። አሁን ቁርአን ከፍታለሁ፣ ተኛለሁ። ፖለቲካ አልሰማም፣ ታሪክ አልሰማም። እንትን ይሄ ጤነኛ ሱሰኛ ታውቃለህ? ጤናማ ሱስ ማለት ነው ያ። ከዛ ደግሞ ጁምዓ ሲደርስ የሚሰማኝ ስሜት ፊል ለሰዎች ካስረዳህ ያበላሹብሃል ታውቃለህ። እና አንተ የምትናገረው ነገር እውነት ነው እውነት አይደለም፣ እውነት ካልሆነ እንኳን ሰዎች
ያስተካክለዋል፣ ችግር የለውም። ግን ከልብህ የጀመረ ከአቅልህ የጀመረ ነገር ግን ከአእምሮ አይደለም። የአእምሮ ቅዠት ነው። ብዙ አላምነውም ይሄንን የተጫነበትን ስለሆነ የሚያወራው። ይሄኛው በጣም አስተማማኝ ነው። እንዲያው ያላህ ማደሪያ ነው ብዬ የማምነው እሱን ነው። በቃ ከዚህ የሚመጣ ሀሳብ ሰው ማስተናገድ አለበት። አሁን ጁምዓ በቃ ሐሙስ ምናምን ደስ ይለኛል። በቃ ዓርብ ሲደርስ ደግሞ ገላይን ታጥቤ እዛ ላመንኩበት ነገር ደግሞ ሰሚት ማድረግ ደስ ይለኛል። ቀላል አይደለም። አቅለልህ እንዳታየው በጣም ድፍረት አይደለም። ውሳኔና ድፍረትና ብልግና ይለያያል። አሁን ሰዎች ልክ የሰለሙ ቀን ይሸማቀቃሉ። ያን ነገር በእስልምናቸው የማፈር ለሰዎች ለመግለጥ ያንን ሃይማኖታዊ ስርዓት የማድረግ አሁን ጀለቢያ ዴዋን ነው ለብሼ የወጣሁት ዓርብ ቀን። ብዙ ሰዎች ዓርብ ሲሄድ ጀለቢያ ለብስ ለምንድን ነው ጀለቢያ? ሱና ነው አወኩ። በቃ ማድረግ ጀመርኩ። እንዴት ያንን አድርገ ቦሌ ሄድኩኝ። እኔ እዛ ማውቅበት ኮፍያዬንም ሙስባዬንም ጀለቢያ ለብሼ ሄድኩኝ። ትልቅ ውሳኔ ነው። ሰዎች ይሸሹሃል። ሰላም የሚል የለም። ቤተሰብ ላይ ልጆች ላይ ምናምን የሚደርስ ጫና አለ። ያን ነገር መተግበር በቃ እነዚህና አሁን ጁምዓን በደንብ ነው በጣም ኢንተርቴይን ታደርገዋለህ። ቪዲዮዎችም ትለቃለህ። በደንብ ደስ ይለኛል በጣም በቃ ጀለቢያ ለብሼ ሽቶዬን ገላዬን ታጥቤ የዛን ቀን በቃ ልዩ ስሜት ነው የሚሰማኝ። ሙሉ ቀን ቁርአን ሳዳምጥ ነው ሙለው። ሌላ ነገር አልሰማም። እንትን ነው ይሄ ሰዎች በእስልምና ይኑር አይኑር አላውቅም። ትምህርቱን ገና እንትን እያልኩ ስለሆነ ውሎውን ማሳመር አለበት ሰው። የምትመርጠው ጓደኛ ከምታራምደው ነገር ጋር አብሮ ግብአት የሚሆኑ ሰዎች መሆን አለባቸው። ያንን ትንሽ ዋንጭጯን ድባቅ አድርገው እንዳያጠፉብህ ቶሎ እኔ ምንድን ያደረኩት ከሙስሊሞች ጋር መገናኘት፣ ማውራት፣ መጠየቅ ምናምን ፍክር ውስጥ መግባት እዛ ውስጥ ገብቼ ቶሎ አባዶ ላይ አሁን ቲክቶክ ላይ ያውቁኛል እንዲተዋወቁኝ ፈለግኩ። በህሊናም ትጠበቃለህ። ይሄ ልጅ ሙስሊም ነው ብለው ሰፖርት ሊያደርጉ ምናምን እንደገና ሰውም ሁሉ አገለለኝ። ስለዚህ አባዶ ላይ ለቃዲው እኔ ረሂጂ ነገር እዚህ አባዶ ነው የምኖረው። እስልምናን ከተቀበልኩ ዛሬ 7 ቀኔ ነው። ከዚህ ከወንድም ከእህቶቼ ጋር አስተዋውቁኝ። ማህበራዊ ሚዲያ ስለመጠቁ ግንባሬን ስሞ በቃ ሰው አለቀሰ። ቁሞ ሰው እንደዛ አድርገው ተቀበሉኝ። ሀጂ መሐመድ ሳኒ መስኪንትን ኢማም እንደዛ አድርገው ቶሎ ውሌን ከነሱ ጋር ማድረግ አደረኩና ትንሽ እንድረጋጋ አደረኩ። ወዲያውኑ ከሌሎች ሰዎች ጋር ግንኙነት ማድረግ አልፈለግኩምና እንደዛ አድርጌ ቁርአኔን እየሰማሁ እተኛለሁ። እና ወዳጄ እንደዛ ገላህን ታጠባ ይለኝ። በቃ አስወገድኩት። ያኔ በቃ ታጠቢ አዲስ በቃ አድርጌ ሶሪ ሽቶ ጣል አድርገባት አለኝ። ታጠቢ በቃ ስለዚህ ሽቶ ጣል አድርጌ ተኛው በቃ። እና አሁንም እሱ በብዙ መንገድ ነው የሚረዳኝ። እስልምናን ከተቀበልኩ በኋላ በተለይ የአፋር ክልል ህዝብ የተሰማው ደስታ፣ ያደረጉልኝ ሰፖርት፣ የሰጡኝ ወንድማዊነት ፍቅር እንዲህ ቃል በቃል ስማቸውን ጠቅሰህ አትችልም። ግን ዋና ሰዎች እንዳውትል ሸሂን በራ የሚባል አለ፣ ሀጂ ዳውድ የሚባል አሊ ጓደኛዬ፣ መሐመድ ቦልኮ፣ መሐመድ አፍቄ፣ ያሲን ሀቢብ እነዚህ እንግዲህ በሙሉ ትልልቅ ስልጣን ላይ የሚገኙ አብረውኝ የኖሩ አብረውኝ የሰሩ ሰዎች ናቸው። ያው መሐመድ አፍቄ አለቃዬ ነው፣ ግን ሙሉ ቤተሰቦች የእሱ ሚስት የምታደርግልኝ ድጋፍ የመጀመሪያ ቀን ስሰልም ጀለቢያ የገዛችልኝ፣ መስገጃ የገዛችልኝ፣ ቁርአን በአማርኛ የገዛችልኝ የመሐመድ አፍቄ ሚስት ነች። አለቃ እነሱ ቤተሰቦቼ ናቸው፣ ጓደኞቼ፣ ወዳጄ ሙሉ የአሊ ቤተሰቡ ሙሉ ከነሚስቱ። ሸሂን በራ የሚባል የአፋር ክልል ትልቅ ባለሀብት ነው። ይሄ በቃ ሞር የነሱ አቀባበል እስልምናን እንድወድ የበለጠ እንደዚህ ነበር እንደሚሳሱልኝ አልኩ። በቃ ይሄን ነበርን የሚመኙልኝ አሉ። እነዚህ በሙሉ አንድ ቀን ክፉ ፊት አሳይተውኝ ያውቁ። ድፍን የአፋር ህዝብ እንደኛ የኛ ልጅ ነው ብለው ነው የሚቆጥሩት። አንድም ቀን ክፉ ፊት አሳይተውኝ ያውቁ። እስልምናን ስቀበል ግን ያደረጉት በቃ ሌላ ነገር ነው። አሁን የሀጂ ዳውድ ምልህ በጣም ቢዚ ነው፣ ግን የመጀመሪያ ቀን ውዱ አደራረግ ያስተማረኝ፣ የመጀመሪያ ቀን ሶላት የሰገድኩት ከሱ ጋር ነው። የመጀመሪያ ጁምዓ ሶላት የሰገድኩት እሱ ጋር ነው። የመጀመሪያ ጾም ያፈጠርኩት እሱ ጋር ነው። የመጀመሪያው ሙምራን ያደረገው አብረን ነውና ይሄ የሰው አይደለም፣ የሰው ስሌት አይደለም። ይሄ ዲቫይን በቃ የአላህን ሰው ዲቫይን ፕላን ነው። አዎ ለኔ ብሎ አዘጋጆት ነው እንጂ ከዛ በፊት ረጅም ዓመት የምንተዋወቅ ልጅ ነን። ብዙ ተተራረባለህ ምናምን የሚበራው ምናምን እንባባለን እንጂ እስልምናን በዚህ ልክ እንደያዘ አላውቅም ነበረኝ። ይሄ አጋጣሚ አይደለም መቼም። የመጀመሪያ እንትን ኢድም ደግሞ ያፈጠርኩት እሱ ጋር ነው። ኢንሻአላህ ደግሞ አሁን ሀጂ እኔ ጋር ታደርጋለህ ብሎኛል። የመጀመሪያ ሀጂ ደግሞ ከሱ ጋር ሊሆን ይችላል። እኔ ነው ወስደህ ብሎኛልና ኢንሻአላህ በጣምና ይሄን ሰውዬ አላህ ለኔ ያዘጋጀት ነው በቃ። ይሄ ሸሂን በራ የምትለው ዴዋን የሰማ ቀን ኡስታዝ ልትሄድ ነው እንደዚህ በቃ እንደዚህ ብሎ እና በጣም የረሳኋቸው ብዙ ሰዎች አሉ። መሐመድ ሐሰን የሚባል አለ ደግሞ አንድ ወንድም እንደዚሁ እና እያንዳንዱ ይሄ እንቅስቃሴ በጣም ደስተኞች በጣም
እና አፋር ሂጄ ለዛም ደግሞ 7 ቀን ጾም ያለሁኝ እኔ ጾም የመጀመሪያውን 7 ቀን እዛ ጾም ያለሁኝ አንድ 7-8 ቀን አፋር ጾም ያለሁና በየመስጊዱ ስገባ እንደ ህፃን ልጅ ነው አንገቴን ግንባሬን ምናምን ይስሙኝ። ደስታቸው ልዩ ነው በጣም። አሁን በየሆቴሉ በየሻይ ቤቱ ምናምን ስገባ ሙስሊሞች የሚያሳዩ ፍቅር አሁን ተሳቀቂያለሁ። ሆቴል መግባት ማን እንደሚከፍል አታውቅም። በቃ ዝም ብሎ አታውቅም በቃ ተከፍሏል ብለው ይሄዳል። በቃ ማነው አታውቅም። በቃ ሙስሊሞች ግን እንደዚህ አይነት ስብዕና እንዳለ በጭራሽ አላውቅም። እኔ ይሄ የአፋሮች አፋሮችን እነሱ ጋር ነው የኖርኩት ካልቸሬ ምናምን። በጭራሽ እንደዚህ ደግሞ እኔ ጤነኛ ብዬ የምቆጥረው እነሱን ነው። በጣም ነው። አሁን ተድላ ጋር በ3 ነገር አይቀለድም ይባላል። ክፉ የአርሰናል ደጋፊ ነበርኩ። ፕሮፌሰር መስፍንን ወዳለሁ በጣም። በአፋር ደግሞ እኔ ጋር መቀለድ አይቻልም። ድርድር የለም በ3ቱ ነገር። ጓደኞች የሚጠሩኝ አፋሩ ብለው ነው። ራሴን የቻለ ጎሳ አለኝ፣ ቤተሰብ አለኝ፣ ዘመድ አለኝ። ያው እኔ አፋር ምናምን ዘር ማንነት ነው ብዬ አላምንም። መገለጫ አለኝ ራሴ። እነዚህ ሰዎች ሞር ደግሞ ልክ ሙስሊም ሲሆን ሁሉ እስላም ላይ ያለ ባህሪ ነው አፋሮቹ ያሳዩልኝ። ከዚህ በፊት የሚሰጡኝ ሪስፔክት አለ፣ አክብሮት አለ፣ መውደድ አለ። እስላም ደግሞ ሲሆን በቃ ሌላ ታሪክ ውስጥ ገቡ። ብዙ ሰዎች እያለቀሱ ነበር የሚሰጡት። ብዙ ተመልካች አፋር ነው የሚመስለኝ እዛ ላይቭ ላይ ብዙዎቹ አፋር 100% እርግጠኛ ነኝ አፋር በጣም ነው የምወዳቸው። እነሱ የሚወዱኝ ነበረ። አሁን ደግሞ በቃ ሙሉ ሆንክልን አሉ። በቃ የአኼራም የዱንያ ሆንክልን ብሎ እና ሙሉ ሙስሊሞቹ እንዴ አንተ በጣም እኔ ምን ከየት የመጣ ፍቅር ነኝ? አንድ አይነት ፍቅር እንዴት ሊሆን ይችላል? አሁን እዛ በተለያየ አንዱ ያቀርባል፣ አንዱ ይወዳል። አንድ አይነት ስሜት እንዴት ይኖራል? አንድ አይነት ስፕሪት፣ አንድ አይነት መንፈስ እንዴት ይኖራል? ሁሉም ግንባርህን ነው የሚስሙ፣ ዌልካም ይሉሃል፣ በጣም ደስ ይሉሃል። ባላቸው ነገር ሰፖርት ለማገዝ ምን ላድርግ፣ ምን ልገዝህ፣ ምን እናድርግ፣ ሙሉ እኮ ነው የምልህ። በቃ ያገኘኝ ሙስሊም በሙሉ እንደዚህ ነው። አሁን ወደ መስጊድ ስገባ አይን ይበዛብኛል። እንደዚህ ትንሽ ፈራለሁ፣ እሳቀቃለሁ። እንትን ትህትና ለማሳየት ምናምን ጥረት አደርጋለሁ። ሰው በዛ ልክ የሚገባኝ ሰው ነኝ ብዬም ስለማላምን በጣም ነው ከፍ አድርገውን የተቀበሉኝ። ይሄ መዲናም ስትሄድ መካም ስትሄድ ሙስሊም በቃ የተባለ እኔን ካገኘ እንደ ህፃን ልጅ ነው አቅፎ የሚስመኝ፣ እንደ ህፃን ልጅ።